በቲክቶክ እናጋባለን እያሉ ኡስታዝንን ተብዮችን ወደ ዝሙት ሰውን እየጠሩ ስለሆነ ትንሽ ገሳጭ የሆነ ሙሐደራ ብታደርግልን ባረከላሁ ፊኩም ነው። ቲክቶክ ላይ እናጋባለን እንድራለን እናዳድራለን እናገናኛለን የሚል ዘውጆሎጂ ይህንን አይነት ማስተዋወቂያ እየሰሩ የሚሄዱ አካላቶች እኔ አንድ እንደው በቃ የምናገረው ማለት ነው እምለው በቲክቶክ የመጣ ትዳር በማስተዋወቂያ የመጣ ትዳር በኤፍቢ የመጣ ትዳር ምኑን አስበው ምኑን ፈልገው እንደሚገቡበት አይገባኝም። ጤነኛ ይሄንን እኮ ጤነኛ እኔ ጤነኛ አይደለም እንደዚህ አይነት ሰው ይሄ ከጤነኛ አይደለም እንደዚህ አይነት ሰው በማስተዋወቂያ የሚመጣ ማስተዋወቂያ የሚበዛበት ነገር እኮ መጀመሪያ ወይ የተበላሸ ነው ሰልባጅ ማለት ነው። በቃ ሰልባጅ ነው። ትዳሩም ሰልባጅ ነው። የምትመጣውም ሴት ሰልባጅ ናት። ወንዱም ራሱ ሰልባጅ ነው። ሰልባጆች ናቸው። በቃ ሌላ የለውም። ሌላ ጥሩ ማግኘት ፈልጎ ማግኘት የማይችል ነው ወደዛ የሚሄድ ጥሩ በቃ ጥራት ያለው ሱቁ ያለ ጥሩ ዕቃ ስታንዳርዱን የጠበቀ ዕቃ ውድ ገንዘብ አውጥቶ መግዛት የማይችል በርካሽ ለመግዛት ነው ወደዛ የሚሄደው። አጣና ተራ ማለት ነው። በቃ አጣና ተራ ነው። የታጠቡ ምን ያሉ ልብስ አልብሶች አሉ አይደል ተቀደዱ ምናምን በቃ እንዲያቅሚቲ ልግዛ ነው። አብዛኛው ደግሞ ወይም ደግሞ ማታ የሚሸጣል የማታ በመርካቶ አስፋልት ላይ የሚሸጣል መንገድ ዳር የሚዘረጋ ከ2 ሰዓት 3 ሰዓት ምን ከመግሪብ በኋላ በቃ ታገኛለህ። አሮጌ ጫማ ይወጣል፣ አሮጌ ሱሪ ይወጣል፣ አሮጌ ኮት ይወጣል። አይታይህም፣ ብዙም አይታይም፣ ያብረቀርቃል። ይሄ ነገር ጥሩ ሳይሆን አይቀርም ትላለህ። 2 አይነት ጫማ ገዝተህ ትሄዳለህ። በቃ ጧት ነው የምታየው። ስለዚህ አሁን እንደዛ አይነት አብዛኛው ደግሞ በቲክቶክ የመጣ ትዳር ሞክሮ አይቶ የሚሄድ እንጂ ለትዳር የሚሆን ነው ብዬ እኔ እንጃ። ብቻ ምናልባት ሊኖር ይችላል አንድ ኸይረኛ 2 ኸይረኛ ይጠፋም አልልም፣ ግን አብዛኛው ጤነኛ በዛ ይሄድ። እነዚህን ሰዎች ደግሞ እሷንም ካለችበት እሷን ከካናዳ እሱን ከጀርመን ወይ እሱን ከሀበሻ አገናኝታችሁ ቁጥር አሰጣጣችሁ ሐራም ላይ እንዲወድቁ የምታደርጉ ከዛም በኋላ ተጠናኑ የምትሉ ይሄ እስላማዊ አሰራር እንደዚህ አይነት የለም። አዑዙ ቢላህ እንደነዚህ አይነት ላይ እኮ ወደቀና ዳዕዋው እንደነዚህ አይነት ሰዎች ላይ ዳዕዋውን ገቡበትና እንደነዚህ አይነት ማማሳያ የሆኑ ሰዎች ገቡበትና ተበላሸ። ይሄ ነው እንግዲህ ህዝብ መጨረሻው ይሄ ሃኡላ الجهاله ጃሂሎች ናቸው ይሄን የሚሰሩ። ይሄው ልንገራችሁማ ጃሂል ጀህለ ሙረከብ ያለበት ጽድት ያለ የገጠር ጃሂል አሁን ጃሂል ነው። አያውቅም አባቶቻችን አያውቁም። ጥርግ ያለ ወጥብ ያሉ እንኳን ሌላ ሞባይል እንኳን ተና አያውቁበትም። እስኪ ደውልልኝ ነው የሚሉት፣ አያውቁበትም። እነዛ ምንም አያውቁ። እዚህ እኮ ወይ አልቀሩ ወይ ገፍተው አልሄዱ ወይ ጥርግ ያሉ ጃሂል አይደሉ። ነካኩ መናገር ይችላሉ፣ እንግሊዘኛ ይጨምራሉ። ከዛም በኋላ በቃ ይገባሉ፣ አለቀ። አተረማምሱታል፣ ተረመስመስ አደረጉት። በቃ ጠባቂ የሌለው በግ አደረጉት። ሙስሊሙን ኡማ ጠባቂ የሌለው እረኛ የሌለው አደረጉት። ምንም አይነት ሐቅ የሚላቸው የሌለው والله ዳዕዋ ካልጠበቃቸው አዩሃል ኢኽወት ወላ አኸዋት ማንም አይጠብቃቸው። ዳዕዋቸውን ስትይዙ ትሸነፋላችሁ። እነዚህ ዝርክርክ ያሉ ሰዎች ናቸው የተዝረከረኩ። ጃሂል ቢሆኑ አሁን ጥሩ ነበር። قال حمار الحكيم توما لو انصف الدهر كنت اركب لانني جاهل بسيط وصاحبي جاهل مركب توما الحكيم የሚባል ነበር። ሞኛ ቢጤ ማለት ነው። ጀህል ሙረከብ ያለበት ማያውቀውን አቃለሁ የሚል لو انصف الدهر على هياو ይሄ ልክ እንደተናገረ ተደርጎ የመጣ እንጂ ተናግሮ አይደለም። አህያው ዘመን በፍትህ ቢፈርድ ኖሮ እኔ ነበርኩ መጋለብ ያለብኝ። እኔ ነጠላ ማህይም ነኝ። እኔ ላይ የተቀመጠው ሰውዬ ግን ደብል ማህይም ነው አለ አህያው ማለት ነው። ይሄን ቢል ኖሮ ይሄንን ይል ነበር ነው። ተመልከቱ የሰራውን ስራ ምን እንዳደረገ እብነ ዑሰይሚን የተመሰል بهذا البيت እነዚህን ስንኞች ያመጧቸዋል። ሰማችሁ ወንድሞች ይሏቸዋል። ተማሪዎች ሰማችሁ
يعني كنت أركبه لأنني جاهل بسيط وصاحبي جاهل مركب عليكم والجاهل البسيط خير من الجاهل المركب كجبل مهيمنا نتألا مهيم الشالة الطبي على باندي في تطرق على مهيم يسعد مهيم مالته راس مهيم النتم صديات أبلوكو أنت يا الله يوندي هذا ابن عثيمين هنا المامته ومر من العلوم بغير شيخ يضل عن الصراط المستقيم وتلتبس العلوم عليه حتى يكون أضل من طم الحكيم تصدق بالبنات على رجال يريد بذلك جنات النعيم يا على شيخ أوقاتني يجمر سو كتككلن يوغودانا يتأمل أوقات كله يمساسل بتال كلهم تككل مسلوال كلهم مطفو يمسلوال መጥፎንና ጥሩን መለየት አይችልም ጥሩና ይበልጥ ጥሩንም አይለይም አያውቅም የሚያውቀው ነገር የለም ስለዚህ يكون أضل من توم الحكيم كتوم الحكيم يبلط يتأمم ነው የሚሆነው እንደ توم الحكيم ማለት تصدق بالبنات ሲል ልጆቹን ሶደቃ ሰጣቸው ሶደቃ على رجال በሆኑ ወንዶች ላይ ልጆችን ሶደቃ ሰጥቻቸዋለሁ አለ يريد بذلك جنات النعيم ጀነት ፈልጎበት እኮ ጀነት ፈልጎ ለምን አሉ ኢብኑ ዑሰይሚን ይህ ሰው እንዴት ተመሳሰለበት ነገር አለ አሉ ሰው በገንዘብ ሶደቃ ከሰጠ ሴት ልጁን ደግሞ ቢሰጥ የትና የት ሊያገኝ ነው አለ አጅር በዚህ ገባበት ሁሉም ፈህሙ ገዳዳ ቶመል ሐኪም የሆነ ሰው ነው የገባብናው ይሄ ነው አህሉ ሱነቲ ወልጀማዓዎች ግን በእውቀት ታጥረዋል ወሊላሂ الحمد والمنه እየጠየቁ ነው የሚሄዱት ያስከዳል ሸሪዓ አለ የሚደግፈው ነገር አለ የለም ካሏቸው ወደ ኋላ ፈገፍጋሉ አያደርጉትም አህሉ ሱና ምን ወዳቸው በዚህ ነው حفظهم الله ይጠብቃቸውና ሰለፊ ሴቶችም ሰለፊ ወንዶችም ጠይቀው ነው ሙኻለፋ ይመጣብኝ ይሆን እንዴ እያሉ እንዴት አጅነብይ ጋር እክትላጥ እንኳን እንዳይፈጠር የሚያደርጉት ጥንቃቄ ነው እንዴ እህቶቻችን ወንድሞቻችን ጀዛሁሙላህ ኸይር ጀዛ ይሄ አብዛኛው ይሄ የኢኽዋን ሴት እኮ ነው አብዛኛው ውል የሌለው ይሄ የሱፊያው ሴት ይሄ ተማሪ ከዩኒቨርሲቲ ተመርቆ የወጣ ስራ ፈት ይሄ ነው አብዛኛው የጀምዕያ ሴት ይሄ አብዛኛው እየተግማማ የሚሄደው እንደዛ አይነት የወረዱት ናቸው አላህ ይጠብቀንና እነዚህ ራቁ እነዚህ በቲክቶክ የመጣ ትዳር በኤፍቢ የሚመጣ ትዳር ምን ነው ቤተ ሙከራ እኮ አይደላችሁም እናንተ ሴት የተከበረች ሴት በእናት በአባቷ ላይ የምመጣላት ሴት ትዳሯን የምታቅ እንዴት ማግባት እንዳለባት የምታቅ ሴት ሰልባጅነት ይቅር የወንድም ሰልባጅ የሴትም ሰልባጅ ይቅር አግብታ የፈታች ራሱ ሰልባጅ እኮ አትሆንም ሸሪዓ ካነጻት የታነጸች ናት እመቤት ናት ክብር ያላት አግብቶ መፍታትነት አይደለም ሰልባጅነት አይደለም ሰልባጅነት አግብታ ባታቅ እንኳን ሰልባጅ ማለት ሰልባጅ ቦታ መገኘት ነው በቃ ለምን ከሽብ ውስጥ አትወጣም ሰልባጅ ቦታ ያለ ሰልባጅ ቦታ ያለ አዲስ ሰልባጅ ነው ክብራችሁን ዝቅ አታድርጉ አይሆንም ይሄ እንደነዛ አይነት ተኩላዎች እነዚህ እኮ ጥቅም ፈላጊ እኮ ናቸው ዘውጆሎጂ ብለው ይከፍታሉ ጋብቻን በተመለከተ ይላሉ ኮፒ ሼር አድርግ ይላል ላይክ አድርግ ልቀቁት አሰራጩት ይላሉ እዛ ሁሉም ወንድ ደግሞ ትዳር ያለው ሁለተኛ ፍለጋ ሁለት ያለው ሶስተኛ ፍለጋ ሶስት ያለው አራተኛ ፍለጋ ሊያማርጥ ይሄዳል ገበያ ማለት ነው አጠና ተራ ሄዷል በቃ አውዙ ቢላህ እነዚህ እንደነዚህ አይነቶቹ እነዚህ እኮ መገረፍ ያለባቸው እኮ ናቸው ተቁላህ እኮ ብቻ አይደለም የሚባሉት እነዚህ አገር አጥፊ አሁን ብትጠይቋቸው ምን ችግር አለው ምን ጣጣ አለው ያመጣላችኋል ሎጂክ ማለት ነው የሎጂክ ስራ አብዛኛው ሂደታቸው ይሄ ስለሆነ ደሌላ አይደለም ይመራቸው እንደዚህ ሴቶችን ለመጥፎ ለዝሙት ማጋለጥ ወንድና ሴትን ማገናኘት እነዚህ የዝሙት ደላላ የትዳር ደላላ አይደለም እነዚህ የዝሙት ደላላዎች ናቸው አላህ ይጠብቀን አውዙ ቢላህ አገናኝተህ እንዴት ሰላም ያገኛሉ አዲስ አበባ ላይ ትዳር ፈልጋለሁ አለች እሱም ፈልጋለሁ አለ ቁጥሩን ይሄውልሽ ተባባሉ ሰጧቸው የማይተዋወቁ ሰዎች አስተዋወቁ የማይተዋወቁ ሰዎች ምን አይጠይቁ ሙስሊም ነሽ አዎ ሙስሊም ነህ አዎ በቃ ተገናኙ لا اله الا الله اللهم نجنا يا الله እንደው ምን አይነት አዛ ተፈጠረብን ምን አይነት እንደው የዲን ላይ እነዚህ ቫይረስ ባክቴሪያ
እንደነዚህ አይነቶች እኮ ናቸው አሁን ውጭ ያለው ከጴንጤው በላይ የሚጎዱ እኮ እነዚህ እኮ ናቸው። ውስጥህን ብሽቅ ያደርጉታል፣ ውስጥህን ለሽ ያደርጉታል። ውስጥ ያለውን እነ መሐመድን ግድል ያደርጓቸዋል፣ እነ ፋጡማን ለጥ ያደርጓቸዋል። ላኒቃብ የለ ወላ ሂጃብ የለ ሰክር ይላሉ፣ ይሳከራሉ። አለቀ በቃ ተኙ። ከተኙ በኋላ ለዲናቸው ቀናት የላቸው፣ ለሱና ቀናት የላቸው፣ ለእምነታቸው ቀናት የላቸው። አለቀ በቃ ባዶ ያስቆሯቸዋል። ይሄ እኮ ነው። ይሄ በጣም አደጋ ነው። እንደው አላህን ፍሪ ዘንድ አትቀርቢ። እንደው እህት ዓለም እኔም ምነግርሽ የወንድምነቴን ምነግርሽ እንደዛ አይነት ርካሽ ቦታዎች ላይ አትልከስከሽ። በዛ የመጣ ትዳር ይቅር። ሰልባጅ ነው አይሆንም። ሰልባጅ ደግሞ እቤት ከወሰድሽ በኋላ ነው ቀዳዳ ነው ምንድነው የሚታወቀው? ማን ያውቀዋል ይሄን? አውዙ ቢላህ اللهم نجنا والله أعلم.